አቶ አብርሃም ለዲና ሰፕራይዝ አረጋት። አቶ አብርሃም እንግዲህ ለዲና ሰፕራይዝ ያደረጋት ምንድን ነው? በጣም የሚገርም ነው ማለት ነው። እንግዲህ በስሜቴ እንደተጫወተች በስሜቷ እጫወታለሁ ብሎ ነበር ማለት ነው። አቶ አብርሃም እንግዲህ ያሰበው ተሳክቶለታል ማለት ነው። እንግዲህ አቶ አብርሃም ደግስ ደግሶ ዲናን ያገባባት ቀን ነበረ ያለታ እንግዲህ በማክበሪያው ሰፕራይዝ አድርጓታል። እንግዲህ ያልጠበቀችው ነው ሰፕራይዝ ያደረጋት ማለት ነው። እነ ልዩም እንግዲህ ምንድን ነው ሰፕራይዙ ብለው በጣም ተገርመው ነበር ማለት ነው። እንግዲህ በዚህ ነው ሰፕራይዙ ሳይከፈት ነው እንግዲህ ዲራማው ያለቀው። ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሰቤላ ዲራማ መጣው። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። አስተያየታችሁንም ኮመንት እንድታስቀምጡልኝ ብዬ ማለት ዛሬ ደግሞ እየላችሁ የመጣሁት እንግዲህ በጣም ደስ የሚል ነው። ማርኮና እዝራ ተጣሉ። ማርኮና እዝራ የተጣሉበት ምክንያት እንግዲህ ማርኮ ክፍል እዝራ ገባ። በዚህን ጊዜ እንግዲህ ማርኮም ዲና ጋር ደውሏል ማለት ነው። እንዴት ምንስ ቢደፍረኝ ነው? እንዴት ነው ክፍሌ ሲገባ እንዴት ነው ዝም የምትይው? አብርሃም ይሄ ዛሬ እኮ ይሄንን ነገር ካመጣ ነገ ሌላ ነገር እንደሚያመጣብን እንዴት አልጠረጠርሽም? ብሎ እንግዲህ ዲና ላይ አፍትቷል ማለት ነው። ማርኮን ምን ላድርግ ብለህ ነው? ምንም በጣም አብርሃም ብለውም በጭራሽ በጣም ፈርቶታል። ምን እንደሆነ አላውቅም። እኔ አይደለሁም እኮ እንደዚህ ያደረግኩት የማልዳ ወንድም ነው። የማልዳ ወንድም ገብቷል ክፍል። ታዲያ ልብሴን እናረገው ቢላ ጊዜ እንግዲህ ልብሱንም በፌስታል አንጠልጥሎ ነው እኔ ክፍል ነው አንጥቶ ይጣለልኝ። ምን ያህል ቢንቀኝ ነው? ምን ያህል ቢንቀኝ ነው ልብሴን እንደዚህ አድርጎ መቸው ክፍል እኔን ከክፍል አስወጥቶ ለሱ ክፍል ሲሰጥ አንቺ ምን ሆንሽ ነው ዝም ያልሽው? ምን ያህል ብትናቂ ነው? አንቺ እኮ ተንቀሻል፣ ግን አስበሽዋል ብሏታል። እንግዲህ እሱም በር አንኳኩቶ ሄዷል፣ እዝራ ጋር ሄዷል ማለት ነው። እዝራም እንግዲህ ያልጠበቀውን ነገር ጉዳት አድርሶበታል በማርኮል ላይ ማለት ነው። እንግዲህ እዝራ እንድሮም እዛው ክፍል ነበር የሚኖረው። ከራሴ ክፍል ነው የምቀመጠው ብሎ ነበር በፊትም ማለት ነው። እሷ ምንም ማድረግ አይቻልም፣ ዲናም እንግዲህ ምንም ማድረግ አይቻልም። አንተ እንግዲህ እንግዳ ክፍል መቆየ ተቀመጥ። ምን ያህል ብናቅ ነው ለድሮ ሚስቱ ወንድም ክፍል ያስለቅቃል፣ እኔን እንግዳ ቤት? እንዴት ነው ይሄ ነገር የሆነው? ነገ ምን እንደሚሰራብን ግን አስበሽዋል? እያለ እንግዲህ ማርኮም ዲናን እየተቆጣት ነው ማለት ነው። እንግዲህ እዚህ ጋር አስጠበቀችው ነው ሰፕራይዝ ያደርጋት እንግዲህ ልዩን እንግዲህ እኔና ዲና የተጋባንበት ቀን ነውና ዛሬ ማክበር አለብን። አንቺም ደግሞ ቆንጆ ምግብ ስሪ፣ የሚያስፈልግሽን እኔና ዶክተር ርብቃ ገዝተን እንመጣለን ብሏታል ማለት ነው። ዶክተር ርብቃም እንግዲህ አብረሽ ስሪ ነበር ያላት። አቶ አብርሃም አንተን ረጅ የሚያስፈልግክ ልዩ ሌላ አዲሷ ሰራተኛ ስላለች እሷ ትረዳዋታለች ብላ እንግዲህ ከርብቃ ጋር የሚያስፈልገውን አብርሃም ሄዶ ይዞ መጥቷል ማለት ነው። ዛሬ ዲና ሰፕራይዝ ነው ማደርጋት ብሎ እንግዲህ ከዶክተር ጋር ሁሉን ነገር ተነጋግሮ እሱ ምርመራውን ውጤት አብርሃም እንደወሰደ በፍጹም ዲና አታውቅም። አብርሃም እንደታመመ ሆኖ ሆስፒታል የገባው ይሄንን አይነት ዘዴ ሊጠቀም የዲናን እርጉዝ አለመሆኗን እውነቱን ለማወቅ ነበረ አቶ አብርሃም ሆስፒታል የገባው። እንግዲህ እሱ ምን ነበር ያለው ለዶክተሩ? በሰፕራይዝ መልክ ነው መሰጣት ብሎ ነው እንግዲህ ከዶክተሩ ጋር ያለውን ነገር ተነጋግሮ አሽጎ እንግዲህ እሷ ስጾታ ነው ብላ አሰፍ ብላ ስትቀመጥ እሱ ግን የእርግዝናው ውጤት ነው ሰፕራይዝ ያደረጋት። እየዘፋፈነ እንግዲህ እየገጣጠመ ማለት ነው። አብርሃም እንግዲህ የአንጀቱ ቅቤ ጠጣ ማለት ነው። አብርሃም በጣም እያሸነፋቸው ነው። አንዳንዴ ዝም የሚል ሰው እኮ በጣም ስማርት ሆኖባቸዋል ማለት ነው። አብርሃም በቃ ሊሸነፍላቸው አልቻለም። እንግዲህ በሰፕራይዙ ምንማ ማርኮም እንግዲህ እጁ ተሰብሯል። እጁን የሚሰበረው እንግዲህ እዝራ ነው። ጎን ለጎን አስቀምጠዋቸዋል። ሁለቱንም እንግዲህ ተጠርተዋል ፕሮግራሙ ላይ። እንዴት ነው? ምን ቢን ቀን ነው ፕሮግራም? ጭራሽ የተጋባችሁበትን ቀን ታከብራላችሁ ብሎ እየተናደደ ነበረ። ማርኮም ምንም ማድረግ አይቻልም ቢናደድም እንግዲህ
እንግዲህ ዶክተሩና አብርሃም ቆመው እያወሩ እያለ ዲና እንግዲህ ተማርኮን ጋር እያወራች ነበር። እንዴት ነው ያ ባልሽ እሱ ሰሆኑ እንዴት ናቀሽ እኮ እንዴት ነው እያለች እሷ ፍቅር ያንዴ ማርኮን እያለች ስታወራ እሱ ይሰማት ነበር ሁሉንም ነገር አብርሃም ማለት ነው። እሷ በጭራሽ ማንም እንዳልሰማት ሆና ነው የምታወራው። ዶክተሩና አቶ አብርሃም ሲወጣ ዶክተር አመሰግናለሁ፣ ወይኔ ባሌ ቅድም በሸክም መጣ አሁን በሰላም ሲሄድ አመሰግናለሁ ባሌ ስለዳንልኝ ምናምን እያለች እያለባበሰች ወይዘሮ ዲና አሁን ደግመሽ ብትመረመሪ ስላት አይ አያስፈልግም ሌላ ቀን አለችው። አባቴ ምን ትላለህ ስትለው እንግዲህ አብርሃም አይ ዶክተር አያስፈልግም ሌላ ቀን ትመረመራለች ብሎ እንግዲህ እሱ ያገኘውን አግኝቷል። እሷ ሲጀመር ይሄን ነገር ሚስጥሩ የወጣን መሰላትም ነበር። አብርሃም እንግዲህ በብልህነት ሁሉን ነገር በእጁ አግኝቷል። እዚህ ጋር ደስታውን ፈገግታውን እያሳለፈ ዲናም እንግዲህ እውነት መስሏት ምንድን ነው አንተ እኔና እሱ በመጋባታችን እኔና እሱ የእንትናችን የደስታችንን ቀን በማክበራችን አንተ ደስተኛ አይደለህም ብላ እንግዲህ እንትና ላይ እያፈተተችበት ነበረ እዝራ ላይ። እዝራም እየሳቀ አልፈለኩም እንዲለካ ነው እንዲ እያለ እዝራም እንግዲህ ተይ እንጂ ምን ሆንሽ ነው ተረጋጊ እንጂ ዲና ረፊ እያለ እንግዲህ አብርሃም እንግዲህ እዝራ ምን አይነት ሰው እንደሆነ አብርሃም ጠንቅቆ ስለሚያውቀው አብርሃም እዝራን እንዲናገሩት በጭራሽ አይፈልግም። እዝራ እኮ እዚህ ገባ ማለት እኮ የድሮ ሚስቱን ማልዳን ይፈልጋታል ማለት ነው። አንቺ እኮ ተንቀሻል እያለ እንግዲህ ማርኮን እሷን እንትን ለማለት እኔ እንኳን አብርሃም ቀርቶ ማንም ወንድ አይንቀኝም አላየም እንዴ እንኳን ስንቶቹን ወንዶችን ማንበረከክ ነኝ በፍጹም እንኳን አብርሃም እንኳን ሊንቀኝ እያለች እሷም ስታካብን ነበር ዲና ማለት ነው። ታዲያ እንደዛማ ከሆነ ታዲያ ይሄ ለምንድን ነው ከክፍሌ ለምንድን ነው የማታስወጪው? እንዲያስወጣ ማድረግ ባልሽን ለምንድን ነው ማትነግረው? እሱም እኮ በምን እንደሆነ አላውቅም በጭራሽ እሱ ራሱ ሊሰማ አልቻለም። በጣም ነው የሚፈራው። ምንድን ነው ምክንያቱ እንደሆን በጣም የሚያስፈራ በቃ በጣም ጉረ አብርሃምን ራሱ አይሰማውም ማለችው ማለት ነው። እንግዲህ እዚህ ጋር በፈገግታ ተማርኮን ጋር መታለች። አብርሃም እንግዲህ እየሳቀ እየጨፈረ ጭፈራውን ተነስቶ ጨፍሮ እንግዲህ ከወለዱ ወዲህ ካገቡ ወዲህ መውለድ ነው ምንድነው እያለ እየገጣጠመ ማለት ነው። ለውዷ ሚስቴ ለውዷ ባለቤቴ ስጦታ ውድ ስጦታ እየላት መጥቻለሁኝ። ውድ ስጦታ ነው ብሎ እውነትም ውድ ስጦታ ነው። አብርሃም በጣም የሚገርም ነው። ዘዴውን እኮ እንዴት እንዳወቀው አለ አይደል? በቃ ስማርት የሆነ ነው። አንዳንዴ ዝምተኛ ሰው ሲሰራ እሱም ብለዋል ከዚህ ፊት ላይ በስሜት እንደተጫወተች ይጫወትባታለሁ እንዳለ እውነትም በጣም እዚህ ጋር እንግዲህ እነ ዶክተር ርብቃና ልዩ ፈርተዋል። ምን ሰርፕራይዝ ሊያረጋት ነው? ጭራሽ በቃ ልዩ በጣም ነው የምትፈራው። ምን ሰርፕራይዝ ሊያረጋት ነው? እንዴትስ ቢሆን ነው እያለች እንግዲህ በጣም ተገርማለች። አብርሃምን እየጠየቀችው ልዩ እዚህ እንግዲህ በጣም የሚገርም ነገር ነው። እዝራና ሜርሲ እንግዲህ ደግሞ ተፋቷል። ሜርሲ እንግዲህ እዝራን ስትሰድብ ልዩ ደግሞ ለምን እንዳትወድም ልዩን በአንድ አይኗ እየሰረቀቻት እይታለች ማለት ነው። ምንድን ነው ይሆን ደንባራ እያሰኝ ማንን ነው ስትላት ማን ነው እዝራን ነው አለቻት። እዝራይቱ ያ ደንባራው ምናምን እያለች ስትል ልዩ ደግሞ እዝራን ሲነኩባት አትወድም ማለት ነው። እንግዲህ ስለ ጣላት ሜርሲም ተናዳበታለች በእዝራ። እንግዲህ አሁን ደግሞ ወንድሟን ከክፍል ሲያስወጣው እንግዲህ እዝራና ሜርሲ እንግዲህ ገና ከመምጣቷ ለምን እንደተጠማመዱ አላውቅም ማለት ነው። ልዩ ደግሞ እዝራን በጣም ትወደዋለች ታከብረዋለች ማለት ነው። ሲሄድ እንኳን ሲቆይ እንኳን በጣም ነው ተጨንቃ በር ልከፍት የምሮጠው ማለት ነው። እዚጋ እንግዲህ ዶክተሩ እያሰናበታቸው ነው። እነሱ ሁለቱ ሲያወሩ እንግዲህ ዶክተር ተማርኮን ጋር እሷ እያወራኝ ናት። እሷ ጉዳን አልሰማችም፣ ግን እና አብርሃም ሁሉን ነገር ሰምተዋል ማለት ነው። አይ ማርኮን እኮ ካልመጣው እኮ በቃ አብርሃም መጥቼ ካላየሁት እያለኝ ነው ምናምን እያለች ታለባብሳለች ማለት ነው። እንግዲህ ዲና በጣም ውሸቱን ስለምታስመስለው አሁን ጠንቅቆ ቆባታል አብርሃም ማለት ነው። ሙሉ በሙሉ አብሰው አብርሃም ከሁሉ ነገር የተናደደባት በዚህ ልጅ አለኝ ብላ በመሸወዷ በዚህ ተናዷል።
እሱም ደግሞ እነ ልዩንና እነ ዶክተር ርብቃን እነሱስ ያለቻቸውን ነገሮች ስለማታምንለት ነው እንግዲህ አብርሃም ታማሚ ነው፣ የሳል በሽታ ሳምባ ሳል አለበት ይተላለፋል ህፃኑ ብሎ በዚህ እንግዲህ እንደታመመ ሆኖ ነው ይህንን ዲራማ ደግሞ የሰራው እሱ ማለት ነው። እንግዲህ በዚህ ባይሆንለት በፍጹም ልትመረመርለት አትችልም፣ ልታምንለት አልችልም። እሱ ግን እኔ በማው እንትን በምለው አብርሃም እንግዲህ እዚህ ጋር በደስታ እንግዲህ እንትናቸውን አክብረዋል ማለት ነው። የማርኮን አስተያየት እንግዲህ በጣም ይገርማል። እዚህ ጋር ልዩንና ዶክተር ርብቃን ጠርቶ እንግዲህ ያለውን ነገር አማክሯቸዋል። እነሱም እንግዲህ ምክሩን ተቀብለዋል ማለት ነው። ልዩም እንዴት ምንድን ነው ሰፕራይዝ የሚያደርጋት በቃ በጣም ተገርማለች ማለት ነው። ልዩ ሰፕራይዝ ውስጥ የሚደርስ ድረስ እንግዲህ በጉጉት ሲጠብቁ ነው። እኔ መስራቱን እሰራለሁ ችግር የለውም አብርሃም ግን ምንድን ነው ሰፕራይዙ ብለዋለች። አይ እሱ ሲደርስ ነው የምታየው፣ አንቺ ቆንጆ ምግብ አድርገሽ ስሪና ተዘጋጅ ብላታለች። እንግዲህ እዚህ ጋር ክፍሉ ድረስ አንኳኩቶ ሄዷል ማርኮን ማለት ነው። እሱም እንግዲህ ምላሹን ሰጥቶታል። እጁን እስከሚሰበር ድረስ እንግዲህ በላው ላይ ጉዳት አድርሶበታል። እንግዲህ ዲናም እንዲህ ምን ሆኖ ነው ስልክ ዘጋው ሄዱ ሊጣል ይሆን እንዴ ከሰው ሰው ደግሞ የሆነ ነገር አድርጎ ደግሞ ወደ እንዳልገባ እያለች ዲናም በጣም ተጨንቃ ነበር። እንግዲህ ግን እሱ ራሱ ተመቶ መጣ ማለት ነው። እሱ ነበር ሊደበድብ በር አንኳኩቶ የሄደው ማለት ነው። እንግዲህ እዝራ እንደማይመለስ በትንሽ ነገር አብርሃም ይህንን ስለሚያውቅ ነው፣ በዝራ ስለሚተማመን እንግዲህ ዝራ አንድ ያለውን በጭራሽ ወደ ኋላ አይልም ብሏል። እንግዲህ እህቱም ማልዳ እንግዲህ የኔ ጀግና ተሸነፍክ፣ እንዴት ነው አሸነፍክ፣ መቼም አንተ አትሸነፍ እያለች እያሞጋገሰችው ናት ማለት ነው። እዚህ ጋር እንግዲህ በጣም ዝግጅቱ በጣም ደስ የሚል ፕሮግራም ነበር። እነዝራ ራሱ ተገርመዋል። ማርኮም እንግዲህ አንድ እጁን አስሯል። ደስታው እንግዲህ ምን አይነት ነው ሰፕራይዝ ብሎ ሁሉም ሰፕራይዝም ሊያደርግሽ ነው፣ እየተጋባችሁበትንም ቀን ልታከብሩ ነው እያለ ዲናን እንግዲህ ማርኮን በጣም ሲናገራት ነበረ። ተረጋጋ፣ ትንሽ ታገሰኝ፣ አብርሃምን ሁሉን ነገር በእጅ ያደርጋለሁ፣ ሁሉን ነገር አስተካክላለሁኝ፣ አንተ ግን ተረጋጋ፣ ታገሰኝ ብለዋለች ማርኮን። እንግዲህ ዶክተሩ ራሱ በጣም ነው የገረመው ማለት የምታወራውን ወሬ የደበቀችውን ነገር ሁሉ ስላየ ተገርሞ በቃ ጊዜ ያላቃጥልባችሁ እናንተም ወደ ቤታችሁ ግቡ ብሎ እንግዲህ ዶክተሩም ተመልሷል። ማርኮን እንግዲህ እዚህ ጋር ተናደደ። እሷ እየደወለላት ነው እንግዲህ የዘጋቸው በልብሱ ነው እንግዲህ ክፍሌ ውስጥ ምን ሊሰራ ተገባ ነው፣ እንዴት ተደፈርኩ ነው። ማርኮም ብዙ ተጨቃጭቅ ያለው እኔም ብዙ ተናግሬ ያለው አብርሃም ሊሰማኝ አልቻለም ብላ ነው እንግዲህ ምላሹን የመለሰችለት። አሁን ታዲያ ልብሴን አለው ብሎ ቢጠይቃት ልብሴን እኔ አንጥቶ ቁም ሳጥኔ ውስጥ ነው ያደረግኩት፣ በፌስታል አንጥቶ ነው የወረወረልኝ፣ ሌላው እኮ ሳይሆን ደግሞ አይገርምህም በፌስታል አንጥቶ ነው የወረወረልኝ ብላ ነግረዋለች ማለት ነው። እዚህ ጋር እንግዲህ ልዩና እንትና ተፋጠዋል ማለት ነው። እሷ የምታወራውን እሷም ታዳምጣለች። እንግዲህ ነገር አዳምጪ፣ የልዩ ልብ ጓደኛ እንድትሆን ነው ያመጣት ሜርሲን አቶ ማርኮ ማለት ነው። እስካሁን የልብ ጓደኛ አልሆነቻትም፣ የልቧን አላወራችላትም። ልዩ በጣም ጠንቃቃ ሰው ናት። አልተቀራረበቻትም እስካሁን። ያው አንድነት ይሰራሉ፣ ሁሉ ነገር እንትን ይላሉ። ግን እስካሁን የልብ ጓደኛ ሆናት ምንም ያወራችላት ነገር የለም። እንግዲህ እነ ማርኮ ከሷ ምንም ነገር ያገኙት የለም እስካሁን። እነሱም እንግዲህ በራሳቸው መንገድ እየሄዱ ናቸው። ዶክተር ርብቃና እና አብርሃም እንግዲህ ሊገዛዙ ሄደዋል። ዶክተር ርብቃንም አብርሃም ግን ምንድነው ሰፕራይዝ የምታደርጋ? በቃ በጣም ነው የፈሩት ማለት ነው። ዶክተር ርብቃና ልዩ በጣም ፈርተዋል። ምንድን ነው እንግዲህ ያው እነሱ ከዚህ በፊት ያንን ነገሮችን ስላወጡ በእኛ ነገር ይመጣብናል ብለው ነው እነሱ የሚፈሩት። እንግዲህ ማርኮም
ብዙ ነገሮችን እያደረገ ሲበላሽበት ነበር። እዝራ በጭራሽ አይወጣለትም። እዝራ በጭራሽ አይወጣለትም። ማርኮ እንደው ዝም ብሎ ነው እንጂ በጭራሽ አይወጣም። ለምን አብርሃም እኮ በአንዴ እንትኑ ነው ቶሎ ለእዝራ ቤቱን የሰጠው ማለት ነው። እዝራ ደግሞ በቀላል አይወጣም። እህቱንም ቃል ገብቶላታል ማለት ነው። ሁሌ ከእሷ ጎን እንደሚሆን ከዛ ቤት እንደማይወጣ እንትን ብሏል። እዝራ ደግሞ አንድ የተናገረውን ነገር ስማርት ነው ማለት ነው። በተናገረው ነገር ወደ ኋላ ስለማይል አብርሃምም ጠንቅቆ ስለሚያውቀው ነው እንግዲህ በአንድ ጥያቄ ክፍሌን ስጠኝ ብሎ እየሰጠው። ከዚህ ፊት እንግዲህ እዝራ ነበረ ማልዳ ባለችበት ጊዜ በማልዳና አቶ አብርሃም ባልና ሚስት በሆኑበት ጊዜ እዛ ክፍል ውስጥ እንግዲህ እዝራ ነበር የሚቀመጠው ማለት ነው። እንግዲህ ዲና ደግሞ ስትመጣ ወንድሜ ነው ብላ ማርኮን እናስገባቸው ማለት ነው። ተዋ እኔ እኮ ሌላ ክፍል እንግዳ ክፍል ትቀመጣለህ ስትለው እሱ ነበር እንግዳ ክፍል መቀመጥ ያለበት እንጂ እኔ እንዴት ተደፍሬ እንዴት ነው እንግዳ ክፍል መቀመጥ የምችለው? እንዴት ብደፈር? ተው እንጂ ምን ብለህ እንደገባክ ረሳኸው እንዴ? ምን ብለህ ወደ ቤት እንደተመለስክ እኮ ማወቅ አለብህ በስንት መከራ። ተው እንጂ ተረጋጋ። እንግዳስ ክፍል ብትቀመጥ ምን ችግር አለ? ይሄ ክፍል ደግሞ መጀመሪያ እዝራ ነበር ያለበት። በዛ ምክንያት ነው የራሴን ክፍል ወስዳለሁ ብሎ በጣም ስማርት ሆኖ የወሰደው። እኔ ምን ማድረግ አለብኝ? ለምንድን ነው የማትረዳኝ? ትንሽ እንኳን ተረዳኝ እንጂ አንተም ደግሞ ለምንድን ነው የማትረዳኝ? እሺ እኔ ምን ማድረግ አለብኝ? እኔ አብርሃምን ስተማሳምን ድረስ አንተም ተረዳኝ ብለዋለች ማርኮን እንግዲህ ሊረዳ አልቻለም። በዚህ ጊዜ ነው እንግዲህ ዘግቶ ወደ እዝራ ክፍል ሄደው ማለት ነው። በር ሲያንኳኳ ማን ወጣ? እዝራ ወጣ ማለት ነው። ወንድ ለወንድ ተገናኙ ማለት ነው። እንግዲህ ማርኮም እንግዲህ በር ያንኳኳበትን ዋጋውን አግኝቶ ተመልሷል። በጣም አስተማሪ እና ብዙ ነገር የምንማርበት ዲራማ ነው እና እንግዲህ አቶ አብርሃምና ዲና ስጦታ ሲሰጣጡ ነው እንግዲህ ስጦታም ሳይከፈት ዲራማው ያለቀው። ቀጣይ ደግሞ እንግዲህ ስጦታውን እንግዲህ ዲና ትደስታበት ይሆን ከፍቷት ይሆን አልቅሳ ይሆን? እንግዲህ ቀጣይ እስከሚለቀቅ እስከምናይ ድረስ ሁላችንም በሰላም ያድርሰን። ቸር ሰንብቱ። ዲና እንግዲህ ያው ተሸንፋለች ማለት ነው።